እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። አብራችሁን ቆዩ። እንተ ስመ ለማርያም የሚለው ድምጽ ደግሞ ያው እንግዲህ ስቱዲዮአችን ከሰፈር ስለሆነ ነው። እንግዲህ ከማህበረሰቡ መኖሪያ አካባቢ ስለሆነ በነገራችን ላይ ባህር ዳር እጅግ በጣም ውብ ያማረች ከተማ ነች። እንዲሁም እጅግ በጣም ብዙ የሆኑ የቤተክርስቲያን ሊቃውንት የሚፈልቁባት ከተማ ነች ማለት ነው። በዚህ ከተማ በእያንዳንዱ አጥቢያ ቤተክርስቲያን ሁሉም ቦታዎች ማለት ይቻላል ጉባኤ ቤቶች አሉ። እነዚህ ጉባኤ ቤቶች ላይ የሚማሩ ተማሪዎች ደግሞ በየሰፈር እየዞሩ እንደዚህ የእመቤታችንን ስም ጠርተው ጠግበው ያድራሉ በእውነቱ። እና እጅግ በጣም ብዙ ተማሪዎች ናቸው ያሉት ለነገዋ ቤተክርስቲያን አገልጋይ የሚሆኑ ብዙ ሊቃውንት የሚፈልቁባት ከተማ ነች። ከተማችን እጅግ ያማረች ውብ የሆነች ከተማ ነች። በፊትም አሁን ላይ ደግሞ እጅግ በአማረ ሁኔታ እንዲህ እየተሰራ ነው የሚገኘው። ይሄ አካባቢ የቅዱስ ጊዮርጊስ ቤተክርስቲያን አካባቢ ፊት ለፊት የሚታየው ጣና ነው። እንግዲህ እዚህ አካባቢ መጥቶ ፎቶ ያልተነሳ ያልተዝናና ቺክ እንበለው ወይስ ፍቅረኛ እንበለው ከፍቅረኛው ጋር ያልተዝናና አብሮ ፎቶ ያልተነሳ እዚህ አካባቢ የለም። አሁንም እንደዚህ ሰዎቹ ዘና ፈታ እያሉ አየር እየወሰዱ ከባህሩ ዳርቻ እንደዚህ ፈታ ብለው ንጹህ አየር እየሳቡ የሚገኙበት ሁኔታ ነው ያለው። ውድ ተመልካቾቼ ከዚህ በፊት በማዘጋጃቸው ቪዲዮዎች እንደዚህ ባህር ዳርን ዞር ዞር እያልኩ እያስጎበኛችሁ ነው ያለሁትና ለወደፊቱም በዚህ ሁኔታ በተለያዩ አጋጣሚዎች እንደዚህ ሀገርን የሚያስተዋውቁ ባህልን ሀገርን ለተለያዩ ማህበረሰቦች ኢቭን እዚህ እየኖሩ ራሱ ብዙ ሰዎች ከተማቸውን የማያውቁ እዛ ከተማ ኑሮ እንኳን ከተማውን የማያውቁ እዛ ሀገር ኑሮ ያን ሀገር የማያውቁ እዛ ሀገር እየኖሩ ሌላው ይቅርና እንደዚህ ሌላው ማህበረሰብ ከዚህ አካባቢ ውጭ ያለው ማህበረሰብ የሚያውቀውን ቦታ የሚያውቀውን ታሪክ እዚህ የሚኖር ሰው ግን ታሪኩን አያውቅም። ብዙዎቻችን ገጥሞን ሊሆን ይችላል። በየአካባቢያችን ያሉ ታሪካዊ ባህላዊ ትውፊታዊ የሆኑ ቦታዎችን ማወቅ አንችልምና ይሄንን ለማውጣት እርግጥ ከኔ በላይ የሚሰሩ ሌላ ቻናሎች ሊኖሩ ይችላሉ። ያው እንደዚህ የተሞከሩ እያየሁ ነበረ። እኔ ግን ደግሞ የድርሻዬን እወጣለሁ ብዬ አስቤያለሁ። እንግዲህ አካባቢ እጅግ ያምራል። እንደምታዩት ይቺ ደግሞ የጣናነሽ እህት ነች ወይም ደግሞ ልጇ ናት ማለት እንችላለን። እንደዚህ ወክ ያደረገች ተመልከቱልኝ። ጣናነሽን እንግዲህ ብዙዎቻችን ከወደብ ተነስቶ ሀገር ውስጥ እስክገባ ድረስ እዚህ ደረሰች እየተባለ እየተቀባበለ ኢትዮጵያ ሕዝብ እስከዚህ እስከምትደርስበት ሰዓት እጅግ ባማረ ሁኔታ እየተንከባከቧት ስንት ነገር ስንት መሰረተ ልማት እያፈረሰች ምንድነው የሚባለው የሹፌሮቹን እውቀት ልኬት ሁሉ ብዙዎቹ እስኪገረሙ ድረስ እንዴት ምን አይነት ሹፌር ነው ይቺ የመሰለች ማለት ግዝፈቱ እኔ ያህል ግዙፍ ነገር ተሸክሞ መምጣቱ ይደነቃል እየተባለ በባህር ዳር ህዝብም በተለያዩ አካባቢዎችን በደረሱት ሁሉ እየተሞገሱ ሽልማት እየተደረገላቸው መጥተዋል ማለት ነው። እንግዲህ ጣናነሽ እስካሁን አገልግሎት እየሰጠች አይደለም። እዚህ ጋር ቁጭ ብላ ይውላችሁ እንደምታዩት ነው። ከዛ ከሀይቃችን ጉብኝት በኋላ ተመልሰን ወደ መጣንበት ወደ ጊዮርጊስ አደባባይ በኩል እየሄድን ነው። እዚህ ጋር እንደምታዩት 2 ለ1 ወክ እያደረጉ ነው። ይህ ደግሞ አዲሱ የተሰራው የቅዱስ ጊዮርጊስ ቤተክርስቲያን አጥር ነው። እጅግ ያምራል። አታዩትም? እዚህ አካባቢ እንግዲህ በዝናብ ሰዓት ማረፊያ ነው። ሰው የከተማው ድምፅ ሲረብሸው እየመጣ የሚያርፍበት እጅግ ያማረ ቦታ በዚህ አጥር ፊት ለፊት ተገንብቷል ማለት ነው። ይህ ደግሞ የቤተክርስቲያኑ መግቢያ በር ነው። ይህ ቤተክርስቲያን እጅግ የቆየ በጣም ብዙ ዘመናት ያስቆጠረ ነው እና ይህንን ይመስላል። እጅግ ያማረ ቤተክርስቲያን ነው ቤተክርስቲያናችን ማለት ነው። ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ይህንን ይመስላል እንደምታዩት።
መጣችሁ እናንተም ለዚህ ቤተክርስቲያን እንድትሳለሙ እና እንድትጎበኙ የቅዱስ ጊዮርጊስ ፈቃድ ይሁን። ይህ ደግሞ ፊት ለፊት የምታዩት ሐውልት ነው። በእውነት እንዲህ እውነት በቃ ህይወት ያለው ሰው ነው እንዲህ ምናምን ብዬ አይቼው ሁሉ በደንብ አስተውዬ አይቼው አውቃለሁ። እና በቃ ሐውልት መሆኑ የገባኝ ደጋግሜ ሳይሆን እጅግ በአማረ ሁኔታ የተሰራ ሐውልት ነው። በእውነት የሚያሳየው አንድ አዛውንት ዳዊት እየደገሙ ምናምን ነው የሚያሳየው። የሚገርም እንትን ነው ይጥላችሁ እንግዲህ እንደዚህ እጅግ በጣም ነው ከተማው። ከዛ በኋላ ከቤተ ክርስቲያኑ በስተ ደቡብ በኩል ደግሞ እንዲህ ያማረ መንገድ ነው። ይህ መንገድ እንግዲህ ከመናኸሪያ ካርጎ መናኸሪያ ወደ አባይ ማዶ የምንሄድበት መንገድ ነው። ወይ ደግሞ ከጎንደር ወደ ባህር ዳር ሲመጡ የሚመጡበት ዋናው የአስፋልት መንገድ ነው ማለት ነው። እንግዲህ ተመልካቾቻችን ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ሁላችሁ ሰብስክራይብ አድርጉ፣ ላይክ ማድረግ ሼር ማድረግ እንዳይረሳ። እንግዲህ ባህር ዳር ከተማችን ይህንን ትመስላለች። እጅግ ያማረች የተዋበች ከተማችን ነች ማለት ነው። እንግዲህ እኔም እናንተን ለማሳየት እንደዚህ ወክ እያደረግ በስተ ደቡብ በኩል ባለው በር አልፌ ወደዚህ ሲሄድ እዚህ ጋር አካባቢ እንግዲህ የተለያዩ የገዳማት የአድባራት ንዋየ ቅድሳት መሸጫ ሱቆችን እዚህ ጋር ታገኛላችሁ። እንግዲህ ደግሞ የቅዱስ ጊዮርጊስ ቤተክርስቲያን ህንፃ ነው። ነገር ግን የተለያዩ ገዳማት አድባራት ተከራይተው እዚህ ጋር የተለያዩ የዕደ ጥበብ ስራቸውን የሚሸጡበት ስላድኖቹ፣ መስቀሎቹ፣ የተለያዩ የቤተክርስቲያን ስላድኖች ንዋየ ቅድሳት በአጠቃላይ የሚሸጡበት ሱቅ ነው ማለት ነው። መጣችሁ በዚህ አካባቢ እንድትገዙ በዚህ አጋጣሚ መንገር እፈልጋለሁ። ያንን ልፍ ስንል ደግሞ እዚህ ጋር እጅግ ባማረ ሁኔታ ሰዎች እረፍት ጊዜያቸውን የሚያሳልፉበት አረንጓዴያማ የሆነ ቦታ አለ። የፊት ለፊት የምትመለከቱት ደንገል ይባላል። እንግዲህ የባህር ዳር ጨፌ የምታውቁ ካላችሁ የባህር ዳር ጨፌ ብዙ ጊዜ ዩኒክ ነው ማለት ከሌላ አካባቢ የተለየ ነው። እንደዚህ ያማረ ጨፌ ነው። እዚህ በስተግራ በኩል የምታዩት ጨፌ ያለበት ቦታ ነው፣ ወይም ደግሞ ደንገል እያልን የምንጠራው ረግረጋማ ቦታ ነው። እዛ ፊት ለፊት የምታዩት ደግሞ አልማ ወይም ደግሞ ከዛ አለፍ ስንል አስተዳደር የከተማ አስተዳደር ያለበት የድሮ የከተማ አስተዳደር ያለበት ቦታ ነው። ያው እንግዲህ ይህን ይመስላል። እዚህ ፊት ለፊት የምትመለከቱት ጣና ነው። ይህንን ደንገል ካለፍን በኋላ ማለት ነው። እና ብዙ ጊዜ ሰዎች የእረፍት ጊዜያቸውን የሚያሳልፉበት እጅግ በጣም ያማረ ውብ የሆነ ቦታ ነው። መጣችሁ ከተማችን ላይ ዘና ፈታ በማለት ጊዜያችሁን እንዳታሳልፉ እየጋበዝናችሁ እንግዲህ ለዛሬ እንደዚህ አለፍ አለፍ እያልን እናሳያችኋለን። ወይኔ ጥላ የሚያክለው እያችሁት የሚገርም ነው። ለማንኛውም ቁመቴ ይህን ያህልም እኔ አጭር ልጅ ነኝ። ቁመቴ ግን እንደምትመለከቱት ሄዶ ህንፃውን ደርሶ ነበረ። ለማንኛውም ይህንን ይመስላል። እየመጣችሁ እንድትጎበኙ እነግራችኋለሁ። በተለይ ደግሞ ይህን ከተማ መጣችሁ ያያችሁ በእርግጠኝነት ኮመንት ላይ ትነግሩኛላችሁ። በፊት የነበረውና አሁን ያለው ልዩነቱ እጅግ በጣም የሰፋ ነው። ከዛ ፊት ለፊት ካየነው ህንፃ አለፍ ብለን ደግሞ እዚህ ጋር ስንመጣ እጅግ ያማረ ፋውንቴን ታያላችሁ። ዋው እጅግ ነው የሚያምረው። በጣም ነው የሚያስደምመው። በተለይ ደግሞ ወደ ምሽት አካባቢ እዚህ አካባቢ ስትመጡ በእንደዚህ አይነት ሁኔታ ፋውንቴኑ ይታያል። ነገር ግን በተለያዩ የህብረ ቀለም መብራቶች ሲያሸበርቅ ደግሞ ማታ ላይ እጅግ በጣም ነው የሚያምረው። ምናልባት በቲክቶክ አይታችሁት ሊሆን ይችላል እዚህ አካባቢ ያለውን ሁኔታ። እኔ ግን በቀን ስለመጣሁ መብራቶቹ አይታዩም። ነገር ግን ውሃው የሚያሳየውን ትርኢት በዚህ ሁኔታ አሳይቻችኋለሁ። ፊት ለፊት የምታዩት ህንፃ ባህር ዳር ዩኒቨርሲቲ ፖሊ ግቢ ነው። በዚህ ግቢ ውስጥ የተለያዩ ቴክኖሎጂ ፋካልቲ ነው በነገራችን ላይ።
እንግዲህ ፊት ለፊት የምታዩት ህንፃ የተማሪዎች መኖሪያ ነው። ከዛ ፊት ለፊት እዚህ ጋር ደግሞ መዝናኛ በሚገርም ሁኔታ ተሰርቶ ሰዎቹ በዚህ መንገድ እየተዝናኑበት የሚገኝ ቦታ ነው ማለት ነው። ተመልካቾቻችን በዚህም እንደዚህ አይነት የሚያምር ቦታ አለ። እኔ በጣም በእውነቱ ለእናንተ ለማሳየት ነው። እኔም እንደዚህ ቀርቤ የማውቀው ለመጀመሪያ ጊዜ ነው እንደዚህ ቀርቤ ያየሁት እንጂ በታክሲ ስሄድ ብቻ ነው የማየው ማለት ነው። ነገር ግን ለእናንተ ሲባል የማይሆንበት የማይገባበት የማይወጣበት ተራራ የለም። የማንወርድበት ቁልቁለት የማንወጣበት ተራራ የለም። እና ለእናንተ ስንል ይኸው እንደዚህ በዚህ በአማረ ሁኔታ እዚህ ተገኝተን ለማሳየት አሰብን ማለት ነው። በጣም ነው የሚያምረው የሚያሳየው እንትን ትርኢት የሚገርም ነው እውነት። ይሄ በቃ ማለቴ ኤግዛጆሬት አደረኳ። አንተ ሰፈርን በጣም ሌላ ቦታ የሌለ ታምር እዚህ አለ እያልክ ነው እሳ ምናምን መቼም አትሉኝም። ማለት በቃ እኛ ባለን ልክ ማሞገስ ስላለብን ነው። ማለት ያምራል ቆንጆ ነው። ምናልባት በውጭ አለም ከዚህ የተሻለ የተሰራ ስራ እንዳለ እርግጠኛ ነኝ። ነገር ግን እኛ ደግሞ ያለንን ነገር ያለንን ማንኛውንም ሀብት መንከባከብ ማመስገን ማድነቅ ይኖርብናል ማለት ነው። እኛ የሌላን ሰው ስናደንቅ እንጂ የእኛን ስናደንቅ ብዙ ጊዜ የተለመደ ስላልሆነ ከዛ አንፃር እንድታዩልኝ ለማለት ያህል ነውና ይህንን ይመስላል። ውድ ተመልካቾቻችን እንግዲህ እንደዚህ እያልን ይወትላችሁ ሚዲያ ላይ የመናገር ክህሎታችንን ራሱ ልምምድ እያደረግን ኤክሰርሳይዝ እያደረግን ስለሆነ ምን ይጨመር ምን ይቀነስ የሚለውን አስተያየት ከዚህ ቪዲዮ ላይ ብዙ ነገር በማለት ልናሳድግ ኤክስፓንድ ልናደርግ የምንችለውን ነገር ልናሳድግ የምንችለውን የተለያዩ ኢምፕሩቭመንት ሜቶዶችን ልትነግሩን ትችላላችሁ። ወይ ደግሞ ሊቀር የሚችለው የቪዲዮአችንን ፓርት ከዚህ አንፃር ይሄ ይስተካከል፣ ይሄ ደግሞ ይሻሻል፣ ይሄ ደግሞ በጣም አሪፍ ነው ቀጥሉበት የምትሉትን አስተያየት በጣም በእጅጉ የምጠብቀው ነው የሚሆነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። እጅግ ያምራል፣ ትወዱታላችሁ ብዬ አስባለሁ። እንግዲህ ባህር ዳር ዩኒቨርሲቲ ይህንን ይመስላል፣ ተመልከቱ፣ እጅግ ያምራል። ከዛ በኋላ ምንድነው ጉብኝታችንን ጨረስንና ወደ ቤታችን እንዲህ በታክሲ ይሄን ነው። ትንሽ የተወሰነ ካፊያ ነገር ነበርና መስታወቱን ስለነካካው ካፊያው ማለት ነው ትንሽ ደበዘዘብኝ፣ ኳሊቲ ላይ ትንሽ ያዘብኝ ማለት ነው። ነገር ግን ምንም ቢሆን ለእናንተ እንዲታይ የሚታይ ይመስለኛል። እንግዲህ እንደምትመለከቱት ዩኒቨርሲቲውን እያለፍኩ ነው። የምትመለከቱት ፊት ለፊት የግቢው መግቢያ ነው ማለት ነው። በስተግራ በኩል ደግሞ ካስተል ሪዞርት አለ። ማነው ካስተል ኩሪፍቱ የሚባል ሪዞርት አለ። እንደዚህ ከተማቱ እንግዲህ ህንፃዋ እየተገነባ ምናምን መንገዷ እየተስተካከለ የሚገኝበት ሁኔታ ነው ያለው። እዚህ አካባቢ ደግሞ አወይ ቤተክርስቲያን ወይ ደግሞ ቀበሌ 10 እየተባለ የሚጠራው የከተማው ፓርት ነው ማለት ነው። እዚህ ጋር ፊት ለፊት የምትመለከቱት እንግዲህ በሀገሪቱ በተለይም በገጠሪቱ አካባቢ የተለመደ አበዳሪ ተቋም ማን ነበረ? አንጸደይ ባንክ የሆነው ማለት ነው። ያው ቅጥር ህንፃ ዋናው መስሪያ ቤት ነበር። ከዛ ይህንን አልፈን እንግዲህ እዚህ ጋር አባይ ድልድይ ደረስን ማለት ነው። የምትመለከቱት ህንፃ ደግሞ አስተዳደሩ ነው። አባይ በዚህ ሰዓት እንደዚህ በአማረ ሁኔታ እየተንጣለለ ወደ ግብጽ የሄደ ነው። ወይም ደግሞ ወደ ግብጽን ከመድረሱ በፊት ግድቡን መንካቱን መናገር ስላለብኝ እንደዚህ አባይን ተሻግረን ወደዚህ ሰፈር ስንመጣ ደግሞ እጅግ ያማረ ውብ የሆነ ሰፈር ነው። እዚህ ጋር እንደረስን ማለት ነው። እንግዲህ ይህ አካባቢ ደግሞ ቀበሌ 11 ወይም ደግሞ
አባይ ማዶ እየተባለ የሚጠራው ሰፈር ነው። እንግዲህ የጎንደር መውጫ ነው። ብዙ ጊዜ እዚያ አካባቢ ገበያ አለ። አባይ ማዶ ገበያ እየተባለ የሚጠራው ሰፈሬ ነው። ይህንን ይመስላል እንግዲህ ውድ ተመልካቾቻችን ለነበረን ጊዜ ከልብ ነው የማመሰግነው። አብራችሁኝ ስለሆናችሁ እጅግ አመሰግናለሁ። ብዙ ጊዜ በዚህ ዩቲዩብ ቻናላችን የቀጥታ ስርጭት ፕሮግራም ይኖረናል። እዛ እየመጣችሁ አብራችሁን ጊዜያችሁን እንድታሳልፉ በአክብሮት እንጋብዛለን። እዚህ ጋር በአለም ቁርጥ ቤት የሚል እያየሁ ነው። ቁርጣችን እየቆረጥን ከተማችን እየጎበኘን ትርፍ ጊዜያችን ማሳለፍ እንችላለን። እዚህ ያለነዎች ደግሞ ማለት ነው። እንግዲህ ሌላ ቦታ የሆናችሁ ደግሞ የሆነ ጊዜ ላይ ይህ ጊዜያችን እናሳልፍ ብላችሁ ስታስቡ ምርጫችሁ ባህር ዳር እንደምትሆን እርግጠኛ ነኝ። በዚህ አጋጣሚ አመሰግናለሁ። መልካም አዳር ይሆንላችሁ።